የፍቅር ጎጆ ፕሮግራማችን እነሆ ጊዜው ደርሷል። ዛሬ እንግዲህ ለየት ባለ ፕሮግራም ነው የመጣነው። ይማለት ሸኻችን ሁሌም ሸኽ ድርጋ ነበር የምንመጣው። ዛሬ ደግሞ ያነሳነው ርዕስ በጣም ጠቃሚ ርዕስ ሆነና ሴቶችን የሚመለከት ርዕስ ሆነና እስኪ ከኡስታዛዎች መካከል ከዚህ በፊት ቡና ፕሮግራማችን ላይ ጋብዘናት ነበር ባለፈው እሁድ ላይ። ዛሬ ደግሞ ጉዳዩ የቤተሰብ ስለሆነ የቤተሰብ ጉዳይ ላይ ጋብዘናታል። ቆንጆ ቆይታ እንደምናደርግ ተስፋ እናደርጋለን። ሴቶችም ወንዶችም በንቃት እንድትከታተሉት እያሳሰብን ወደ ፍቅር ጎጆአችን እናልፋለን። مرحبا ተመልካቾቻችን ቀጥለናል ከፍቅር ጎጆአችን ላይ ደርሰናል በፍቅር ጎጆአችን እንግዲህ የተለያዩ በተለይ ደግሞ ሁላችንም ቤት ላይ እጅግ አስፈላጊና አንገብጋቢ የሆኑ ርዕሰ ጉዳዮችን እያወሳን ቆይታ እናደርጋለን ያው ሁሉ ጊዜም ሸኻችን ሸኽ ኸድራሉ ዛሬ ግን ለየት ባለ መልኩ ኡስታዛ ሰዓዳን በባለፈው ሳምንት በቡና ሰዓታችን ጋብዘናት ነበረ ግን ደግሞ እሷ ደግሞ እስኪ ስለ ፍቅርም ፍቅር ጎጆ ላይም በተለይ ሴቶች በጣም ትልቅ እንትን አላቸውና እህቶቻችንን እኛን የነገ የትዳር ተዘጋጆችንም ተመክረን ዘንድ እንግዲህ ፍቅር በፍቅር የደመቀ ቤት የሚኖረው መቼም ሴት ልጅ ስትማር ነው አይደለ ሴት ልጅ ማስተማር ትዳርም ደምቆ ልጆችን በጥሩ ሁኔታ አድገው ተኮትኩተው ለጥሩ ነገር ይበቃሉ ተብሎ ስለሚታሰብ ኡስታዛ ሰዓዳት ዛሬ በድጋሚ ፍቅር ጎጆአችን ላይ አምጥተናታል ስለዚህ ቆይታ እናደርጋለን ማለት ነው እንግዲህ ያው እንኳን ደህና መጣሽ በድጋሚ ያው ርዕሶቻችን እንደተባለው ያው ባለፈው ቡና ፕሮግራማችን ላይ ጀምረናቸዋል ከፍቅር ጎጆ ጋር ደግሞ በጣም አብረው የሚሄዱ ናቸው ምክንያቱም ቆንጆ የፍቅር ጎጆ ይኖር ዘንድ የሴቶች ሚና ከፍተኛ ነው ስለዚህ ያው ድርሻችሁ ሴቶች እንዲቀላል የሚባል ስላልሆነ ስለዚህ በፍቅር ጎጆአችን ላይ የተወሰነ ሐሳቦችን ጨምር ብለን እናስባለን እንግዲህ ባለፈው ያነሳናቸው ርዕሶች አሉ ከነዚህ ርዕሶች እንቀጥላለን ማለት ነው አይዋ ከዛ በፊት ሻይ ላጠጣቸው ርዕሱ በጣም ተመችቶኝ ሻዩንም ረስቸው ልገባ ነበር እንዳጋጣሚ ባለፈው አስመርቀናታል ዛሬ ደግሞ ሻይ ላይ እንዴት ነው እንጀምር በሷ እሺ እንደልብ ወዳጅ ለተቀን ተናፍቃ እንደ እናት ጉርሻ በስስት ተጠብቃ ምድሩን አፍክታ ሰማዩን አድምቃ ብቃለች ጨረቃ ብቃለች ጨረቃ እንደ ልብ ወዳጅ ለተቀን ተናፍቃ እንደ እናት ጉርሻ በስስት ተጠብቃ ምድሩን አፍክታ ሰማዩን አድምቃ ብቃለች ጨረቃ ብቃለች ጨረቃ ምንዳዬን አብዝቶ ኃጢአቴን አክስሞ ከሲኦል ሚያነጻኝ ሩሄን አለምልሞ ከቤቱ መራቄ ሽሽቴ እንዲያበቃ እንግዲህ ያው እንደተለመደው ቆንጆ ሻይ ተመልሰናል እኔ ሁሌ የምጠጣውን ሻይ የምጠጣውን ቡና አንድም ቀን አጣጥዬ አላውቅም ሁሌ ቆንጆ ነው የምለውና ማሻአላህ ያስመሰግንም እንዴት በትክክል ያስመሰግናል ያው ለዛ ነው ማመሰግነው ለምን የኔ ሙያ ስለታየ ከዚህ በፊት ማለት ነው እንግዲህ ያው ለምንድን ያነሳሁት መሰለሽ ይሄንን በነገራችን ላይ ያው ስለ ዒልም እያወራን ነው ስለ ሴቶች እያወራን ነው ሴቶች ቤት ላይ ያላቸው ሚና ይታወቃል ቤተሰብ ላይ አንዲት ሴት ልጅ ያላት ሚና ይታወቃል በጣም ግዙፍ ሚና ነው ያላት ለእናቷ ለአባቷ ለወንድሟ ለእህቷና እስኪ ይሄንን ብናነሳው ደስ ይለኛል በዒልም ሲታገዝ ደግሞ ዒልም ስትማር አንዲት ሴት ልጅ ለቤተሰቦቿ ምን ያክል ትልቅ ቦታ አላት ለራሷስ ምን ያክል ትልቅ ቦታ አላት የሚለው በደንብ ምናወራበት ደስ ይለኛል ምክንያቱም ይሄ ስራው ጉዳይ የሱ ጉዳይ ሁሉም ሰው የሚያውቀው ነው ዒልም ሲኖር ደግሞ ምን ያክል ነው የሚለውም ደግሞ ከቤተሰቦቿም ስለሆነ ትዳር የምትመሰርተው ልጆች የምታሳድገው ስለዚህ ቤተሰብ ጋር ያላት ሚናና ቤተሰብስ ሴት ልጁን በምን አይነት ሁኔታ አሳድጎ ነው
ለማህበረሰቡ ማበርከት ያለበት? አሁን እዚህ ላይ ዒልም ያው የታወቀ ነገር ዒልምና ቤት ደግሞ ተያያዥነታቸው እጅግ በጣም ዑለሞች ምን ይላሉ? አልዕልሙ የርፈዑ አልበይተ አለዚ ላ ዒማደ ለሁ ይላሉ። ዒልም የሚባለው ነገር ምሰሶ የሌለውን ቤት ቀጥ ያደርጋል ይላሉ። ቤት ያለ ምሰሶ አይቆምም ይባላል አይደል? ግን ዒልም ካለ ደግሞ ልክ ሷሐበተል ኪራምም እንደመጡበት ከፍ ያደርጋል ይላሉ። አመል ጀህል የህዲሙል በይተል ጀሚል አልዓዚዝ ይላሉ። ቆንጆ የሆነን ቤት ጅልና ያፈርሰዋል ይላሉ። ከውስጥ ላይ ካለው ነገር ምንም አሳምሮ አኖራለሁኝ ብሎ ቢያስብም እሷም እኖራለሁ ብላ ባታስብም ዒልም ተመራ የምትኖርበትን ኒዕማ አውቃ ካልኖረች ያ ነገር መበላሸቱ አይቀርም። እና ዒልም የሚባለው ነገር ጥቅሙ ግልጽ ነው፣ ግልጽ የሆነ ነገር ነውና እንደ ሴት ልጅም ሲታይ ከበቀደም በጀመር ነው እንደ ሴት ልጅም ሲታይ ደግሞ አንዲት ሴት ልጅ ሐታ ዒልም ስትማር ነው እናትና አባቷ በቂ ዒልም እንድትወስድ ሲያደርጓት ነው ለነሱ ዓላማ መሳካት መሰረት የምትሆንላቸው። ለምን ይሄ ዒልም የሚባለው ነገር ለህይወቷ፣ ለዲኗ፣ ለቤቷ፣ ለባሏ፣ ለልጆቿ እሷ እናት የምትሆንበት መሰረት፣ ሚስት የምትሆንበት መሰረት፣ ልጅ የምትሆንበት መሰረት ዒልም ነው። ካልሆነ እናትም ልጅ ወልዳ እንዳልወለደች ብዙ ሰዎችን እንሰማለን። የኔ መውለድ አትበሉት የሚሉ ሰዎች አሉ። አሁን እዚህ እናትነትና ወላድነት ልዩነት አለው። አንዲት እናት ወላድ ልትሆን ትችላለች፣ ግን እናት ላትሆን ትችላለች። ለዛም ነው ሸሪዓ ደግሞ ዒልም ደግሞ እናትም ወላድም ነው የሚያደርገው። ለምንድን ይህች እናት በሸሪዓ ላይ የተሰጣትን ስልጣን ይሄ ሀብት ማለት ነው፣ ከንዝ ማለት ነው። እኛ እኮ የሆነ ሀብት ቢኖረን ለልጃችን ያስቀምጥነው ቢኖረን ገና ማወቅ ሲጀምር ጀምረን ነው የምንነግረው። እንዲህ እኮ አለ፣ ይሄ ላንተ ነው፣ መጠንከር አለብህ እንላለን። እናት ላይ ያለው ኒዕማ፣ እናት ላይ ያለው ፈድል፣ እናት ላይ ያለው ጸጋ ለሷ ሸሪዓ የሰጣት ሀብት ነው። ልጇ የሚጠቀምበት ያንን ፈድል ልታስጠቀም የምትችለው ሸሪዓ ስታስተምር ነው። ያንን ጸጋ ለልጇ ልታጎናጽፍ የምትችለው። ለምንድን ትልቅን መቃም የሚያገኘው እናትን ሲኸድማት ነው። እናትን የሚኸድማት ደግሞ እናቱ ምን እንደሆነች ስታስተምረው ነው። በሸሪዓ ማን እንደሆነች ስታስተምረው ነው። እናት ማለት ምንድን ናት የሚለውን ነገር ዒልም ስታስተምረው ነው ሊያውቅ የሚችለው፣ ልጅቷም ልታውቅ የምትችለው ማለት ነው። ለዛም ብዙ ዑለማዎችን ካየን እኮ ከፀሐይ መውጫም እስከ ፀሐይ መግቢያ ያለው ዑለማዎችን ካየን ከጀርባቸው እጅግ በጣም ጠንካራ የሆነች እናት አለች። ለኢማም ሻፊዒ ብናይ፣ አብዱል ቃድር ጀይላኒ ብናይ፣ ብዙ ዑለማዎች የኢማም አልቡኻሪ እናት ብናይ፣ ሱብሃንአላህ እናቶቻቸው እጅግ በጣም በቃ በሳቸው ልክ የሚመዘኑ ናቸው ቢባል ማካበድ አይሆንም። ለዚህም ነገር ያበቋቸው እነሱ ስለሆኑ፣ ስለዚህ ሴትም ብትሆን ያንን ልጅ ልታፈራ ዘንድ በዒልም ያደገች መሆን አለባት። ያንን ልጅ እዛ ደረጃ ለማድረስ እኔ ራሴ ዒልም የተማርኩኝ መሆን አለብኝ ማለት ነው። ልጄ ኸይረ ዱንያ ሊያምርላት የሚችለው ዒልም አስተምሪያት እኔ ላይ በምታደርገው ኢህቲራም፣ እኔ ላይ በምታደርገው ይህ ደግሞ ምን ሸርዕ ነው። ምን ሸርዕ ወይስ القرنين እኮ ብናያቸው ሁሉ ደረጃ የተሰጣቸው እናታቸውን ኸድመው እና እናታቸውን ሲኸድሙ ደግሞ አላህ ያዘዛቸውንና ነብያችን ሰለላሁ ዐለይሂ ወሰለም ያዘዛቸውን ስራ እየሰራው ምን الطاعة ከዒባዳ ውስጥ ነው። እና አንዲት እናት ልጇን በዒልም ስታስተምር ለብዙ ነገር ስኬታማ ያደረገቻት ነው። ለትዳሯ፣ ለህይወቷ፣ ለእናቷ፣ ለአባቷ፣ ለሚመጡት ልጆቿ፣ ለዲን አልኢስላም። እናት ካልወለደች እኮ ሷሊህ ልጅ ማግኘት ከባድ ነው።
አይደል እንዴ ግልጽ የሆነ ነገር ነውና ይህች እናት ይህችን ወጣት ሴት ልጇን በዕልም ላይ ማስተማሯ እጅግ በጣም ቦታ ያለው ነገር ነው ማለት ነው። አስለን ልጄ ናት ልጅ አለችኝ ብላ ሚለውን ስያሜ ለማግኘት ራሱ በዛ ቀርጻ አስተሳድጋት ነው ማለት ነው። ለእናቷ የሚሰጠውን ሐቅ ትሰጣለች፣ ለባሏ የሚሰጠውን ሐቅ ትሰጣለች። ለባሏ ስትሰጥ ደግሞ የልጆቿ ሐቅ አለ። የቤት ኃላፊነት በምትይዝበት ይቺ ወጣት ልጅ በዕልም አድጋ የቤት ኃላፊነት በምትይዝበት ሰዓት ጎጆዋ ውስጥ በምትገባበት ሰዓት ብዙ ኃላፊነቶች አሉባት። እነዚህ ኃላፊነቶች ደግሞ አላህና መልእክተኛው ጠብቂ ያሏት ናቸው። ሌላ ነገር አይደለም። ይሄ በዓዳ የተለመደ ምናምን ነገር አይደለም። ለባልሽ መጠበቅ ያለብሽ አማና አለ ተብላ የታዘዘችው ነው። ምን ሸርዒ የሆነ ነገር ነው። ኻኢና መሆን የለባትም። ለባሏ አሚና መሆን አለባት። እጅግ በጣም ታማኝ የሆነች መሆን አለባት። ለዛም ነው እኮ እሱ ከሌሎች ሴቶች ለይቶ ዘሩን ተካፋይ ሊያደርጋት ቆንጆ እንስት ናትና በቃ ዘሬ ሊሰጣት ይገባል ብሎ ልጅ ሊሰጣት የተነሳው እኮ ለዛም ነው። እና ይሄንን ኃላፊነቷን ደግሞ ልታሳውቃት የምትችላት የመጀመሪያዋ እናት ናት። እንደዚህ ወጣት አድርጋ ቆንጆ የሆነች ወጣት አድርጋ ልታሳድጋት የሚገባት ማለት እናቷ ነች ማለት ነው። እናቷ ደግሞ ይሄ ነገር ተሳካላት ማለት የዚች ወጣት እናት ይሄ ነገር ተሳካላት ማለት ሁለት ነገሮችን በውስጡ ይዞላታል። አንደኛ አንድ ሰው የለፋበትን ነገር እኮ ሰመር ሲያገኝ የለፋበትን ነገር ጥቅም ሲያገኝ እጅግ በጣም ለሰውየው ትልቁ ነገር ለፍቶ መና እንዳይሆንበት ዋና ስኬቱ በዛ ነገር ነው። እናት አለችኝ አላሁ ተዓላ እንዳከብራት አላሁ ተዓላ እንዳልቃት ነቢያችን ሰለላሁ ዐለይሂ ወሰለም ክብሯን እንጠብቅላት ያዘዘችኝ እናት አለችኝ ብላ የምታስታውሳት ልጅ አለቻት። ሁለተኛ ደግሞ እናቷን ሸሪዓ ባዛት መልኩ ስታከብር ያች ልጅ አላህ ለልጅቷ ኸይረ ዱንያ ወልአኺራ ያዘጋጅለታል። በዱንያ በአኺራም ያለው መንገድ ሁሉ ክፍት ይሆንለታል። ለምንድን ባሩል ዋሊደይን የሁለት ሀገር ሀብት የሚያሳምረው እናትና አባትን መታዘዝ የሁለት ሀገር ማይሻ ነው የሚያሳምረው። በረካው በዱንያ ይጀምራል፣ በአኺራ ብቻ አይደለም። ብዙ ሐሰናዎች እኮ አሉ በአኺራ የሚቀመጡልን። የእናትና የአባት ግን ከዱንያ እስከ አኺራ የሚደርስ ነገር ነው ማለት ነው። የልጇ ህይወት ሲስተካከልላት ደግሞ እናትየዋ የበለጠ ነገር ተሳካላት። እናትየዋ የምትፈልገው ነገር ምን ሆነላት? ተሳካላት። ለምንድን አንዲት እናት ከወለደች በኋላ ማንነቷም ወጣትነቷም ጊዜዋም ሰዓቷም የማን ነው? የልጇ ብቻ ነው። ይሄን ሁሉ የሚያስተካክልላት ማን ነው? ሸርዕ ዒልም ነው ማለት ነው። ካየን እኮ አሁን እኛ ብዙ መሻይኾች እንደ ዱዓ እናስደረጋለን። ብዙ ኡስታዞቻችን እንደሁሉም ዱዓ እንዳረሱ እንላለን። በእነሱ ላይ እኮ ሷሊሖች ዱዓቸው ሙስተጃብ ነው፣ ግልጽ ነው። ለኛ ለራሳችን ግን ነፍስ አልወረደንም አይደል? እነሱ ዱዓ አድርገውልህ ሙስተጃብ ይሆናል የሚል እኮ አልወረደንም። ለእናታችን ግን እናታችን ዱዓ አድርጋለን፣ እናታችንን ታዘን አባታችንን ታዘን የሚያረጉልን ዱዓ ሙስተጃብ መሆኑ ረሱላችን ሰለላሁ ዐለይሂ ወሰለም ተናግረዋል። ለምን አልዋሊዱ ሊወለዲሂ አልዋሊደቱ ሊወለዲሃ ነፍስ የወረደበት ነው። በቃ ማን ተጠራጠርበት ውሸት ነው ብለን ማለት እንኳን ማን እንችልበት ነገር ነው። ነፍስ የመጣበት ነገር ነው ማለት ነው። ስለዚህ ይህች ሴት ልጅ ሁሉ ነገሯን ልታገኝ የምትችለው ከእናቷ ስለሆነ እናቷን ደግሞ ልታውቃት የምትችለው በዒልምና በሸርዕ ስለሆነ ስለዚህ ይህች እናት ይችን የመሰለችን አሳድጎ ለመዳር ጥሩ የትዳር ሚስት ለማድረግ ዒልም ታስተምር እና ይሄ የዒልምና ሴት ልጅ እጅግ በጣም ከበፊትም እንደገለጽ ነው ለእናትነትም እናት የሚያደርጋት ሸሪዓ የተማሩ ልጆችን ስታሳድግ ነው ማለት ነው። ያችም ያደገችላት ልጅ ደግሞ ጎጆዋ ገብታ ባሯን ይዛ ልጆቿን አሳድጋ ልትኖር የምትችለው ሸሪዓን ስትማር ነው። እና እውቀት ከምንም በላይ ሸሪዓዊ እውቀት ለምንድን ዘውጅ ማለት ከሷ ዘንድ ሱልጣን ነው ይላሉ ብዙዎቹ ዑለማዎቻችንም። ልክ በቃ መሊክን እንደምታናገር ከባሏ ስር
ትሁን ተዋضع ታድርግለት ደረጃዋ ከፍ ይላል ከሱ ዘንድ እንዲህ ያንን ደግሞ ስታደርግለት እሱ ለአላህ ብላ ያረገች መሆኑን ደግሞ ያውቃል እሱም የበለጠ ይሆናል ማለት ነው ይሄን ሁሉ ሊያመጣ የሚችለው አይደለም ለምን ሚስቱ ምን አይነት ጋሊያ የሆነች መሆኗን እሱ ጠንቅቆ ያውቃል እሷም ጠንቅቃ ታውቃለች አንድ ነገር ባሏን ስትخدمለት ስትخدመው ከአላህ ዘንድ ምን ያክል ደረጃዋ ከፍ እንዳለ መሆኑን ታውቃለች ለዛም ዱንያዋንም አኸራዋን ትዳሯን አሳምራ ስትይዝ ዱንያዋን መለላት በዛ ሁሉ ደግሞ በቤቷ በመትንቀሳቀስበት ሁሉ ደግሞ አኸራዋን እያሳመረች ትሄዳለች ማለት ነው እና በጎጆ ውስጥ ግዴታ ምን ያስፈልጋል ማለት ነው እና ዒልሙ ሊሰጥ ይገባል እናት በተለይ እናት ልጆቿን እናት ከማድረጓ በፊት ልጆቿን ለእናትነት ከመድረሷ በፊት ቀደም ያለችዋ እናት ትክክለኛ እናትን ወልዳ ማሳደግ አለባት ማለት ነው ለዛም ነው ኡማ ልናስተካክል የምንችለው ሷሊሃ የምትሆንላት በዚህ መልኩ ነው ማለት ነው መሰረቱ የሚሰራው ገና ከልጅነቷ ነው ማለት ነው ያንን ደግሞ ያው ስትሰጥ እናት ስትሰጥ ብዙ ጊዜ እኮ አንተ ያየኸው ነው አይደል ነገር ልትተገበር የምትችለው እናት በልጅነትህ የልጅነት አእምሮ ደግሞ ነጭ ወረቀት ላይ ቀለም እንደማድረግ ነው ስለዚህ ያየችውን እናቷ ለአባቷ የነበራትን ኢህቲራም ለልጆቿ ያላትን ፍቅር ስትሰራ የነበረውን ነገር ያየች ታድጋለች ነገ ባሏ ቤት ገብታ ትዳሯ ውስጥ ገብታ የምትፈጽመው በትክክል ያንን ነው ከእናቷ ያየችው ስለዚህ እሱን ካየን ቀጣይ ደግሞ እንግዲህ ባል ልትመርጥ አይደል ወደ ባል ልትሄድ አይደል አዎ ያው ወደ ኋላ መለስ ያለበት እንዳነሳሽው ነው አንድ ሰው ስፖንጂን እንግዲህ ለምሳሌ ደም ላይ ነክሮ ቢጨምቀው ያው ደም ነው የሚሆነው እንጂ ወተት ወይ ደግሞ ውሃ ሊሆን አይችልም ስለዚህ ያ በልጅነት የመገብናቸው ነገር በኋላ ልጆቹ ወጥተው ሲጨመቁ ያ የድሮውን ነው የሚያሳየው ይሄ ምናልባት አንዳንዴ እንደው ሊያጋጥም ይችላል ልጅ ጎበዝ ሆኖ እናትም አባትም ሊቀይር ሊያስተካክል ይችል ይሆናል አልፎ ግን በብዛት ግን ቤተሰቦቻችን የነበሩበት ሁኔታኛ ለኛ ለዒልም የሰጡት ቦታ በተለይ ሴቶች ላይ ነገ ከነገ ወዲያ ፍሬ አፍርቶ ብዙ ነገር እናያለን ማለት ነው እና እንዳነሳሹ በተለይ አሁን እኔ በጣም ብዙ ጊዜ የማነሳው ሴቶች አብዛኞቹ ሴቶች የባል ሐቅ የሚባለው ነገር እስከምን ደረጃ ነው የሚለው አንረዳም ወንዶችም እንደዛው ማለት ነው ሚስቱን ምን ያክል ነው ትሪት ማድረግ ያለበት የሚለውን አንረዳም ይሄ ደግሞ ከዒልም ጋር የሚገናኝ ነገር ነው ብዬ አስባለሁ ለምሳሌ በደንብ ታነሽልናለሽ ብዬ አስባለሁ ይሄንን አንድ ሴትና አንድ ሚስትና አንድ ባል ዒልም በመሃላቸው መኖሩ በተለይ ሚስቲቱ ማወቋ ምን ያክል ተጽዕኖ አለው የሚለውን በደንብ እናነሳበታለን ከብዙ ነገሮች አንፃር በደንብ እናገናኘዋለን ብዬ አስባለሁና አንቺ እንዴት ታየዋለሽ አንዲት ሚስት ከልጅነቷ ጀምሮ ዒልምን አውቃ ትዳር መመስረቷ ያ ትዳር ምን ያክል ሚና አለው የሷ ዒልም እስኪ ይሄንን ጉዳይ ተወሰነ ብታነሽልን ያው እዚቹ ጋር ያያይዘ ኸሊዶ በዛው ተክሳው እንድትሄድ አሁን ላይ እኮ ሰው እየተሸጠ ነው ሚስት አባት ልጅን እየሸጠ ነው በብዙ ሺዎች በብዙ መቶ ሺዎችና ያንን ሰደቃ ቢያደርገው في سبيل الله ቢያወጣው ምን ያክል ይገበይለታል እሱ ሌላ ታሪክ ነውና ይሄ የሆነ ያለው ከዒልም ማነስ ነው አይደለ በዒልም የተማረች ልጅ ስለ ቬሎ ስለ ዲኮር ስለ መስክ ፎቶ ያን ያክል ሐጃ ይላትም አኪድ ካለው ያደርግላታል ግን የሌላቸው ወንድሞች እየተጨነቁ ነውና ያቺ ቅድም ስትጠቅሻት የነበረችው ልጅ ባላመራረጧን ከዛ እስከ መግባቷ በፊት ጥንቃቄ አድርጋ ከዛ ኸሊዶ ያለሽን ተከታይለናለሽ መርሐባ እውነት ነው አንድ ሴት ልጅ ከዛም ነው ባሏን የምትመርጠው አንዳንድ ጊዜ እኮ እናቶቻችን ከእሷን ያለ ማስተማራቸው የተነሳ ቤተሰብ የሚፈልገውን ትዳር አልፈልግም ትላለች ግን እሷ ያመጣችው ሰው ደግሞ ቤተሰብ ካመጣው በጣም እጅግ የተሻለ ሆኖ ሳለ ማለት ነው ይሄ ነገር ምንድነው ሸሪዓን ሳያስረዷት በቀረችበት ሁኔታ ነውና አንድ ሴት ልጅ ዒልም ያላት ሆና ዒልም ያለው ሰው ስትመረጥ ዒልምን መሰረት ስታደርግ አንደኛ الرسول امر بذلك رسول الله صلى الله عليه وسلم قال ذات الدين انكم መረጣ ያሉት ዒልም ያላትን ለአራት ነገር ብትመረጥ እንኳን ከዛ መካከል የኛ ነብይ አለይሂ ሰላቱ ወሰለም ይሄንን አድርጉት ብለዋል ነብያችን ሰለላሁ ዐለይሂ ወሰለም معناه እዚህ ላይ በጣም ብዙ ሲራ አለው ማለት ነው እዚህ ላይ በጣም ብዙ ሲራ አለው ማለት ነው እቺ ዒልም ያላት ሴት ስትመረጥ እሷም ደግሞ ዒልም ያለውን ስትመርጥ ማለት ነው
እና ይህች ሴት ዒልም ያለውን ሰው መርጣ አገባሽ ማለት የሐቂቃ አንዳንድ ሰዎች እኮ ባል ብለው የሚገልጹትን ባል አይደለም እያገባች አለችው። ሱብሃንአላህ የሐቂቃ ማለት ነው። ለዱንያም አኪድ ባሏ የሚሆነው ግን የእውነት የአኸራ ወንድሟን የመረጠችው የእውነት የአኸራ ወንድሟን። ዋናው ደግሞ የአኸራ ጉዞ ነው እና ይህ የአኸራ ወንድሟ ደግሞ የት ነው የሚያደርሳት? ግልጽ ነው፣ ጀነት ነው የሚያደርሳት። ለምንድን አላሁ ተዓላ ይህችን ሚስት አላህ ሲሰጠው ለሱ ምን አይነት ኒዕማ አላህ እንደሰጠው ያውቃል። ይህች ልጅ ደግሞ በሱ ላይ ምን ያክል እንደምታዝንለት እንደምትሳሳለት ደግሞ ያውቃል። ያንን ያስተማራት ማን ስለሆነ ነው? ሸሪዕ ስላስተማራት ነው። በዛ ላይ ደግሞ አንቺን ሸሪዓ የሸሪዓ እህቴ ናት፣ ለዒልም ያዘጋጁሃት በዒልም መልኩ ያገኙሃት እህቴ ናት ብሎ ከሚስትነትሽ ባሻገር ብዙ ሚስቶች እኮ ይታያል፣ ብዙ ባልና ሚስቶች ላይ አንቺ የሚባል ነገር ያለበት አለ። ከይፍ ሚስትነቷን ብቻ ሳይሆን እያሰበ ያለው ይህቺ እኮ ለአኸራ እህቴ ብሎ የመረጣት ነች አይደለም እንዴ? ለአኸራዬ ብሎ የመረጣት ሴት ናት። ለአኸራዬ ብሎ ከሌሎች ሴቶች ለይቶ ወደ ራሱ ጎጆ ያመጣት ሴት ናትና ሚዛን መጀመሪያ ለራሱ አስቀድማ ዒልም ያለው መምረጧ ለሳ ህይወት ዋናው መሰረት ይሄ ነው። የመረጠችበት ነገር ለብሩም ከሆነ ሱብሃንአላህ ይሐምድ አላህ ያስወግደዋል። ለቁንጅናውም ከሆነ ያልፋል። ለዲኑ ከሆነሳ አብራለ እስከ አኸራ ድረስ ይዘወተርላታል። እሱም እንደዛው የመረጠባት ነገር የሚቋረጥ ነገር አይደለም። ገመዱ መካከል ላይ የሚቆም ነገር አይደለም። ሸርጥ የሚገባበት ነገር አይደለም። ለዚህ ነበር እኮ ለዚህ ነበር የሚገባበት ነገር አይደለም። የሚቋረጥ ነገርም አይደለም እና አቂባቸው ለማማሩ ለራሱ ዋና ምልክቱ ለዲን ብሎ ሲመርጣት ነው። የህይወታቸው መሰረት ዋናው ብዙዎችን እኮ እናያለን። ትዳር ላይ የነበረው ማለት ለባላቸው አላውቅም ማለት ባል ማለት እንደዚህ ነው ብለው ስታወራ ወይም ሲያወሩ ባል ማለት እንደዚህ ነው እንዴ ተኸዩል እስከምታደርግ ድረስ ማለት የምትፈራበት ነገር አለ። ይሄ ነው እንዴ ባል ማለት ብለህ ሲገልጹ እንዲህ ነው እኮ ይሄ ሁሉ ምንድነው? እዚህ ኩላ ደረጃ ያደረሳቸው ምንድነው? ባላቸውን በሸራዕ አይደለም እሱም በሸራዕ አይደለም የመረጣት። የሚፈልገው ነገር ተወገደ፣ የምትፈልገው ነገር ተወገደ፣ ትዳሩ እዛ ጋር ቆመ ማለት ነው። ለምንድን ከዚህ ውጭ መሰረት ያደረግነው በሙሉ ይወገዳል ቢላ ሸክ፣ ያለምንም ጥርጥር ማለት ነው። ያለምንም ጥርጥር ለዲኗ ከሆነ በብዙ ነገር የሆነ ነገር ብታደርግ እንኳን حسن ظن ያደርግላታል። ይሄን የፈለገችበት እኮ ይሄን አስባ ሊሆን ይችላል። ይሄን የፈለገችበት ደግሞ እኔ ባላሰብኩበት መልኩ ለቤታችን የሚጠቅም ነገር አስባበት ሊሆን ይችላል። ምናልባት ያሳብ ለኔ ያልመጣልኝ እሷም እንደዛው ታደርግለታለች። በሁለታቸው እንቅስቃሴ ቤተሰባቸው እያመረ ከአላህ ዘንድ ያለው ደረጃቸው ደግሞ እየጨመረ ይሄዳል። አንድ ሴት ልጅ አሁን አኪድ ግልጽ ነው በሐበሻ ላይ በተለይ ተራሁም ካልኖረ በባልና በሚስት መካከል ካልተዛዘን ያለው ነገር እንደ ሸርዕ ስናየው ይለያያል። ግን ያ ሁሉኛ የምንሰራት እንቅስቃሴ በሙሉ ለአላህ ብለን ከሆነ ጥቅሙ ለኛ ነው። ለይታሃ ሁሉ ጊዜ ኻዲማ በሆነችለት ሁሉ ጊዜ ለሱ ኻዲማ በሆነችለት። ለምን አንተ በዱንያ ላይ ስትኖር እኮ አላሁ ተዓላ ካገራልህ ምሰራውን ስራ በሙሉ አላህ እንዲወድልህ ነው። በዛ በነገር ላይ አኸራህን የምታሳምርበት እንዲሆን ነው እንጂ ካልሆነማ ምን ፋይዳ አለው? እኛም እኮ የተፈጠርንበት እኮ አላህ በዒባዳ ላይ ያዘን ነው አይደል እንዴ? በዒባዳ የምንታዘዘው ደግሞ ዒባዳው እንዴት ነው? ልክ እንደ ሶላትም እንደ ሱያምም እንደ ሐጅም እንደታዘዝ ነው ደግሞ እኮ ሐቁል ዘውጅ አለ እኮ ሐቁ ዘውጅ ማለት ሐቁ ዘውጅ ማለት ከዛ ደግሞ በበለጠው አንተ ላይ ግዴታ ባልሆነው ነገር ሊላህ ብለህ ስትሰራ ደግሞ ደረጃ ከአላሁ ተዓላ ዘንድ ደረጃው ከፍ እያለ ነው የሚሆነው እንጂ ባሏን በኸደመችበት ዝቅ የምትልበት ነገር የለም። ደረጃዋ እየጨመረላት ሷሊሃ መሆኗ እየጨመረላት ነው የሚሄደው። ብዙ ነቢያችን ሰለላሁ ዐለይሂ ወሰለም እኮ በፋጢማ ላይ የተናገሩት እጅግ በጣም ብዙ ነው አይደለም እንዴ? እጅግ በጣም ብዙ ነው። ያ ፋጢማ እያሉ አንድትን የዋሃኩብ ሊላሂ ተዓላ ብለሽ
በመሰጭበት እኮ ይሄንን ያክል የመሰለ ሰው አጣኝ አንድ ኩብ ሱብሃንአላህ ምናጥበው ብርጭቆ ራሱ በጣም ብዙ ነው እንኳን አይደለም በዛ ሁሉ የሳ ደረጃ እየጨመረ ነው የሚሄደው እሱ ዋጅብ የሆነበት ምናምን ነገር እንዳለ ይሁን ነብያችን ሰለላሁ ዐለይሂ ወሰለም እኮ ፋጢማ በጣም ስራ በዝቶባቸው ኻዲማ ፈልገው ነበር ከነብያችን ሰለላሁ ዐለይሂ ወሰለም ጋርና እንደዚህ አንዳንድ ባሪያዎች ምናምን ሲመጡ ፋጢማ ሄደው አልይም ጠይቂሽ ካላቸው መታግዝሽ ብለው ሲሄዱ ነብያችን አልነበሩ ለይለ ላይ መተው ሁለቱንም አገኟቸው ከዛም ዚክር ካስተማራቸው በኋላ የመጣሽበትን ነገር በሰሪ ነው ላንቺ ኸይሩ ላንቺ ኻዲማ ምን አላት አላዘጋጅልሽም ማለት ኻዲማ ፈልጋ ነበር የሄደችው የቤትን ስራ እንድታግዛት ግን ነብያችን ሰለላሁ ዐለይሂ ወሰለም ምን አላት ኸይሩ ለኪ አላት እየኸደመት ሳለች እኮ ኢማም አሊ ነው ይጽናናልን አይደለ ኢማም አሊ ይሄን ነው ላንቺ ኸይሩ እንጂ እኮ ነብያችን ሰለላሁ ዐለይሂ ወሰለም ፋጢማ እኮ ምንድናቸው ናት ያይናቸው ማለት ግን አንድ ሰው መውደዱን ለአንድ ሰው ሊገልጽ የሚገባው በምንድነው አኸራ ለሱ ጥቅም የሆነ ነገር ሲያሳውቀው ብቻ ነው على الحقيقة كوني خادمة أسفلقوي أبغى أسقبالي بلا ويني لانشكو بالسرينة مشالش بلين حقيقة قطعي هنا لا لانشكو هنا مشال عندي من أسلحنا على الحقيقة قلني يا رجع اللي فاتين فلقه هنا وأنت أني أنت زيهم كين دس بلوهنا الرسول فعل بها رسولته صلى الله عليه وسلم انقدي بالي مستون كم يودو بلاي አባት ደግሞ ልጁን ከሚወደው በላይ የሰይዳችን ምንም ይወሰን አይደለም ማዕነህ ደግሞ ከመሆኗ ጋር ከሴቶች ነብያችን ሰለላሁ ዐለይሂ ወሰለም ኡመት ደግሞ ተቅያህ ማለት ከሴቶች ፋጢማ እና ላንቺ ምንድነው አላት ኸይሩ ነው ማለት ይሄ ማለት በውስጡ ከባድ ነገር አለ ማለት ነው እኛ የማይመስለን እኛ የማናውቀው አንዳንድ ሰዎች እሷ እኮ ፋጢማ ስለሆነች ነው ባሏም ኢማም አሊ ስለሆነ ይላል ላ እንደዛ ማለት አይደለም ኢማም አሊ ማዕሩፍ ነው ኢማም አሊ ናቸው ግን ኢማም አሊም ነብያችን ሰለላሁ ዐለይሂ ወሰለም እንደዛ ማድረጋቸው እኮ እኛ በዛ ነገር እንድንሰራበት ነው ያው ነው ባልባልነቱ እኮ አይቀንስም በየትኛውም ዘመን የሚቀንስ ነገር አይደለምና ለሴት ልጅ እጅግ በጣም ከፍ ያለ መቃም አለው ይሄን የምትረዳው መቼ ነው ስትማር ስለባል አስታውቅ ነው እንጂ ሁሉ ጊዜ ለሱ አንድ ነገር ብዙ ነገር ይውልልናል ባሎቻችን ብዙ ነገር ለኛ ብዙ ኒዕማ በተለይ في هذا الزمن ነው ቢባልም እንኳን ለኛ ብዙ ነገር አስቀደም ያን ሁሉ እንረሳዋለን እኛ የምናስታውሰው ምንድነው ከፊት ለፊታችን ያለችው ብቻ ነውና ለዛ ለህይወቷ ዋናው መሰረት ምንም ሸክ የሌለበት ዱንያዋንም አኺራዋንም ተሳምረው ትዳሯን በዒልም ታስተካክል ካልሆነ ምንም ትርጉም የለውም ለዛ ምነው ስትመርጥ ስታገባ በሰርጓ ጊዜ ያለው ነገር ሱብሃንአላህ ብዙ እህቶቻችን በጣም የሚያሳዝነው ነገር ሒጃባቸውን ጠብቀው የሰርጋቸው ቀን ይገለጣል አላህ የሰርጋቸው ቀን ሒጃቡ ሶላትም ያልፋል ሶላት ሜካፑም ምንም ስላለ ሜካፑም አለ ሒጃቡም ይገለጣል ሱብሃንአላህ በጣም ያሳዝናል ማለት የመጀመሪያ የተዳርህን ህይወት በማዕሲያ መጀመር እጅግ በጣም ከባድ ነው እና ይሄ በተለይ አሁን ላይ ያለው ሱብሃንአላህ ምንም ማለት አሁን እዚህ ጋር ሐራም ነው ሐላል ነው የሚባለው ነገር አይደለም ሐራም ነው ሐላል ነው የሚባለው ነገር ሳይሆን በቃ ማለት አንድ ሰው እኮ በህይወቱ አላህ የሰጠው ኒዕማ ለሁሉም ነገር ሸሪዓ ሐድ እኮ አድርጎለታል ለሁሉም ነገር አንተ ስትኖር ማድረግ ያለብህ ነገር አለ መስራት ያለብህ ነገር አለ እኮ ያንን ሳትሰራ ማለፍ እኮ ለአንተ ለአኺራህ እኮ ጥሩ ቦታ ላይ የሚያደርስ አይደለም እንኳን አይደለም እንደዚህ በበለጠ ላንድ ሜካፕ ይሄን ያክል ብር ይሄን ያክል ያ ሁሉ አሁን በሚሊዮን ሆኗል ያ ሚሊዮን ደግሞ መወዳደሪያ እንጂ የሚሰሩት እኮ ሙስሊም ላይ ሙስሊም የሆኑ ሴቶችና ሙስሊም የሆኑ ወንዶች ናቸው ለምን على الحقيقة لምን ይሄ ነገር ማለት ፋይዳው ምንድነው
ተሆነም እኮ ካንድ ቀን ያለፈ ለዛውም ደግሞ በቃ በዚህ ልክ ለምን አለል ሐቂቃ እነዚህ ሰዎች እኮ ከዓመት በኋላ ወይ ትዳሩ ተበትኗል ወይ ደግሞ የሆነ ስራ የሚጀምሩበት አጣ ቤቱ አለው ይሄ ግልጽ የሆነ ነገር ብዙም የታየም ነገር ስለሆነ ማለት ነው ለሷ የሚያሳምራት ነገር አይግዛ ማለት አይቻልም ሸሪዓ ፈቅዶለታል ግን እነዚህ ደግሞ በጣም ከአግባብ ውጪ ሆኑ ሰርግን አስመልክተው የሐቂቃ አኸራቸውን እንኳን ለአኸራችን ይሄንን ሰጣዋለን ለመስልሃ እናረጋዋለን የሚለው ቢቀር እንኳን hatta ለቤታቸው ለራሳቸው ነው ማለት ነው አንተ እኮ በቤት ላይ ያሉ ነገራቶች ሁሉ ከተስተካከሉልህ ለዲን ጉዳይ ስትጠራ መርሐባ ለማለት አትችልም ውስጥ ያስገድዳል ያደክበት እምነት ያስገድዳል ለአንድ ሰዓት ለዲን መስጠት ያቅታል ስትባል ትደነግጣለህ የቤት ሐጃ ካለብህ ግን እንኳን አይደለም አንድ ሰዓት 30 ደቂቃ ራሱ ከባድ ነው ሁሉም ህይወቱን ያውቃልና ይሄ ነገር አለል ሐቂቃ ማለት በቃ አይሆንም የሚሆን አይደለም ብናስተነትን ይችላል በሸሪዓው መልኩ ከሆነማ ያ አላህ በጣም ተለያይቷል ያ አላህ እና አሁንም የሚመጣቶቻችን አለል ሐቂቃ ለአኸራቸውም ለዱንያቸውም አንድ ሰው አኸራው ካማረለት ግልጽ ነው ዱንያው ያምርለታል ማለት ነው አኸራ ከተስተካከለለት ቢላ ሸክ ዱንያ ላይ የምትኖረው ህይወት ምንድነው ያማረ ህይወት በትክክል እንደው እዚህ ጋር ካነሳችሁ ላይ ሐሳብ ላይ እንደው ሴት እህቶቻችን ትዳር ላይ ያሉም ከትዳር በፊትም ዝግጅት ላይ ያሉ እንዲረዱት እንፈልገው ነገር አለ አሁን እንደ ባህል ሆኖ ሴቶች ቤት አያግዙም ማለት ከባድ ነው ያንደም ስራ ይሰራሉ እኮ ለምሳሌ እንጀራ የሚጋግራሉ ቤት ያጸዳሉ ምግብ ያበስላሉ ብዙ ነገር ልጆች ያሳድጋሉ ግን በዕልም ስላልሆነ ብዙዎቻችን ላይ የማየው ትልቁ ክፍተት ምንድነው ልፋት ብቻ ይሆናል ወይ ሙገሳን ነው ወይ ደግሞ ግዴታዬ ነው የተጫነብኝ ነገር ነው ብሎ ያስባሉ ይሄ ማለት ንያ አይኖራቸው እኔ እኮ ይሄንን ማደርገው ከአላህ ዘንድ መልካም ክፍያ ለማግኘት ባሌን ለማስደሰት ነው የሚለውን ሳይሆን እንዲሁ ቤት ሲገባ ለምሳሌ ዛሬ እኮ ምግብ አልበሰለም ሲባል የሆነ ግጭት ይኖራል ለምን ያው ባህል ሆኖብን ማለት ነው ያንን ፍራቻ ወይ ደግሞ በቃ ግዴታዬ ነው ይሄ ማህበረሰቡ ለኔ የሰጠኝ ነገር ነው ብሎ በማሰብ ካለምን መልካም ንያ ያለባቸው ላይ ሲያሳድሩ አብዛኞቹ እናቶቻችንም እህቶቻችንም በዚህ መንገድ ነው ያሉት ልፋቱም ሳይቀርላቸው አንዳንዴ ደግሞ ንያ ካላማረ ምንም አይሆንም አንዳንዴ ደግሞ በንያ የተሰራ ነገር እኮ ሪስፖንስም አይፈልግም ሙገሳም አይፈልግም በቃ ከአላህ ዘንድ ነው ሂሳባቸው ማለት ነውና እህቶቻችን እንዲህ አይነት ስራን ሲሰሩ በዕልም ሲሆን ነው እንዴት ነው በቃ አላህ ዘንድ ማተርፍበት የሚለው ነገር በዕልም ሲሆን ነው የምናውቀው ብዬ አስባለሁ ከብዙ ነገር ጋር ይገናኛል በጣም ሰፊ ነው አንዳንዴ ሳናውቀውም حرام ላይም ልንወድቅ እንችላለን ብዬ አስባለሁና ርዕሱ ሰፊ ስለሆነ ቀጣይ ሳምንት ደግሞ እንግዲህ ወይ የፍቅር ጎጆ ላይ ወይ ደግሞ የቡና ፕሮግራማችን ላይ ድጋሚ ብናነሳው ደስ ይለኛል ፈቅዛለሽ ብዙ አለ ገና ማለትም ዒባዳ ላይ አለ ገና ከዛ ማግባቷ ብቻ እኮ አይደለም ብዙ ነገር አለባት ሴት ልጅ ከዛ ደግሞ እናት ልትሆን ነው ልጅ ልታሳድግ ነው ያንን ብዙ ሂደቶች አሉትና ስለዚህ እነዛ ነገሮች ደግሞ ኢንሻአላህ አሁን ረመዳንም ነው በደንብ ለሴቶች ያስፈልጋል በተለይ ደግሞ እንደዚህ ዒባዳ ላይ ስለዚህ ቀጣይ ሳምንት ይዘንላችሁ እንመጣለን ቀሪ ፕሮግራሞቻችን ይቀጥላሉ አብራችሁ ቆዩ እንዲህ ያልን እንግዲህ የመጨረሻ ፕሮግራማችን ላይ ደርሰናል በእርግጥ ሁሌም የምንለው ነገር አለ የዚህ ሳምንት ፕሮግራም አለቀ እንጂ ቀጣይ ሳምንት በአዲስ መንፈስ በአዲስ ፕሮግራም በአዲስ ወር ይሄም ማለት እንግዲህ ያው የረመዳን ወር ማለት ነው ታላቁ ወር ይገባል ቀጣይ ፕሮግራማችን ላይ የምንመጣ ይሆናል እንግዲህ ሁላችሁም ዝግጁ ናችሁ ዒባዳ ላይ እየበረታችሁ እንድትጠብቁን ለማሳሰብ እንወዳለን አይዋ እንግዲህ የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር በድጋሚ እንግዲህ ታላቁ ወር ረመዳንን በደንብ ተጠቃሚዎችን እንድናልፍ በደንብ መበርታት አለብን በኸይር ስራዎች መበራታት አለብን እርስ በርስ መተጋገዝ አለብን መልእክታችን ነው በቀጣይ ሳምንት ደግሞ የተለያዩ ፕሮግራሞችን ይዘን እንመጣለን ረመዳን የሚሸቱ እናንተን ደግሞ የሚያግዙ ፕሮግራሞችን ይዘን እንመጣለን አብራችሁን ስለነበራችሁ ቆይታችሁ ከኛ ጋር ስለነበረ ስለምታበረቱን አይዟችሁ ስለምትሉን ከልብ ያመሰግናለን የዛሬውን ፕሮግራም ቋጨን። አሰላሙ አለይኩም ወራህመቱላሂ ወበረካቱ